ሁሉ ተሰብስቦ መናገር ካለብን ልንናገረው፣ ልንሰጠው፣ ልናስተላልፈው የሚገባው መልእክት ከኢየሱስ የበለጠ ማንም የለም። ማርያም ተጠርታ ኢየሱስ የማይጠራበት ምንም ምክንያት የለም ብራዘር። አየህ፣ የማርያም ነገር ሲሆን ሳይጎረብጥ ማርያም ለምትሰግድለት ለምትንቀጠቀጥለት ብራዘር አምላኳ ጌታዋ ለሆነው ለኢየሱስ እንዴት ጆሮህ ይከብዳል? ራስን ፈትሽ። በጣም የሚገርመው ነገር መጽሐፍ ቅዱስ እንደዚህ ይላል። የሚገባን አንድ ነገር ነው። አሁን እኛ ለምን ኢየሱስ እንዳላላችሁ ወዳጄ የሚገባን አንድ ሚስጥር አለ። አየህ፣ የእግዚአብሔር ቃል ሲናገር ለምን ኢየሱስ ማለት እንዳቃተ ላንብብላችሁ እስቲ። ለምን ኢየሱስ ማለት እንዳቃተ ምናልባት መረዳት ከቻልክ እናሳየ እስቲ። ምናልባት በትልቁ ማድረግ የሚችል ሰው አለ? እሺ፣ እንደዚህ ይላል የእግዚአብሔር ቃል። ይሄው ቴንኪው ወዳጆች፣ ይሄው። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይቻል አስታውቃችኋለሁ። ሃሌሉያ! አየህ፣ የእግዚአብሔር ቃል ይሄን ነው የሚናገረው። አየህ፣ በእኛ ህይወት ውስጥ የሚገባን ነገር አንድ ነው። በእኛ ውስጥ የሚሰራ የእግዚአብሔር መንፈስ አለ። ኢየሱስ ክርስቶስ ጌታ መሆኑን፣ አዳኝ መሆኑን፣ ንጉሥ መሆኑን ሁልጊዜ እንድንመሰክር የሚያደርገን ይሄ ነው። ሃይማኖት ስለቀየርን አይደለም ብራዘር። ኢየሱስ ክርስቶስን አሁን በእኛ ውስጥ የሚሰራ የአምላክ መንፈስ ግን አለ። አየህ፣ ያለ ኢየሱስ፣ ያለ እሱ፣ ያለ ጌታ መመስከር አንችልም ብራዘር። የእግዚአብሔር መንፈስ በእኛ ውስጥ ይሰራል። ለዚህ ነው ዛሬ ሰው ጌታን ሲቀበል አንደበቱ፣ ቋንቋው ይቀየራል። ኢየሱስ ማለት ይጀምራል። ሚስጥሩ ምንድን ነው? እሱ በውስጡ የሚሰራው የእግዚአብሔር መንፈስ። አንተ ግን አትችልም ብራዘር፣ አትችልም። ይኸው ሄድ መምህራኖችን ያቸው ያድናል ብለው ሊናገሩ የሚችሉበት ድፍረት የላቸው። ለምን? ሰው ዳግም ካልተወለደ የእግዚአብሔር መንፈስ በውስጡ ፋንክሽን ስለማያደርግ። የሃይማኖት መልክ ሊኖር ይችላል፣ ሃይማኖተኛ ልትሆን ትችላለህ። ባንተ ውስጥ ግን የሚሰራ የእግዚአብሔር መንፈስ ከሌለ የክርስቶስ ኢየሱስን አዳኝነት፣ ጌትነትን በአደባባይ የመመስከር ድፍረት ግን የለም። ስለዚህ ዳግም ተወለድ ወዳጄ። የእግዚአብሔር መንፈስ በአንተ ውስጥ እንዲሰራ አንተም ኢየሱስ ማለት ትፈልጋለህ? ሚስጥሩ ይሄ ነው። በእግዚአብሔር መንፈስ ካልሆነ በስተቀር የክርስቶስ ኢየሱስን ጌትነት መመስከር በአደባባይ አትችልም። ብዙዎቻችን እንደዛ ነበርን። ትላንትናዎቻችን ሲመረመር የክርስቶስ ኢየሱስን ጌትነት፣ አዳኝነት መመስከር የምንችል ሰዎች አልነበርንም። ዛሬ ግን ምን እንደነካን አናቅም። ስለ ኢየሱስ አውርተን አንጠግብም። ሚስጥሩ ምንድነው ካልክ፣ በእኛ ውስጥ ሕያው ሆኖ የሚሰራ የእግዚአብሔር መንፈስ አለ። ያለ እግዚአብሔር መንፈስ ምንም ልታደርግ አትችልም። አገልጋዮች ዛሬም በአደባባይ ወጥተው ብዙ ነገር ያድናል ብለው ይናገራሉ። ለምሳሌ ጥምቀት ያድናል ብሎ ለመናገር የኦርቶዶክስ አገልጋዮች ምንም ድፍረት አያጡ። ሁሌ ነው የሚያወሩት። ቁርባን ያድናል ብሎ ለመናገር ችግር የለባቸውም ብራዘር። ስራ ያድናል ብሎ ለመናገር ምንም ችግር የለባቸውም። አንድ ቀን ቤት ከፍተው ግን ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የመናገር ግን ብራዘር አቅም የላቸውም። ለምን? ዳግም የተወለደ መንፈስ ስለሌላቸው፣ የእግዚአብሔር መንፈስ በውስጣቸው ፋንክሽን ስለማያደርግ። አየህ፣ ሰው በእግዚአብሔር መንፈስ ካልሆነ በስተቀር ኢየሱስ ያድናል ብሎ ለመናገር አይችልም። የእግዚአብሔር መንፈስ ካልረዳው፣ ካላገዘው በስተቀር አቅም የለውም። ለዚህ ነው ብዙዎች ዛሬም በክርስቶስ ኢየሱስ በወንጌል እውነት ላይ ኢየሱስ ያድናል ተብሎ ሲነገር ሼም ይዛቸዋል። ከቻሉ ያንን ወንጌል በምንም ብለው እንዳይነገር ምክንያት ይሆናሉ እንጂ የተሰበከውማ የእግዚአብሔር መንፈስ በውስጥ ቢሆን ኖሮ ያ ሁሉ ጉባኤ ማርያም ሲል የነበረው ጭብጨባ ኢየሱስ ሲባል ጸጥ አይልም ነበር። አስተውላችሁታ? ማርያም ሲል ጉባኤው
የነበረው ሕዝብ መንፈሱ ተለወጠ። መንፈሱ ተለወጠ። ኢየሱስ ሲልስ ስትልስ እህታችን አንዳንዶች በሻርፓቸው ፊታቸውን መሸፈን ጀመሩ። አየህ፣ ለምን? ዳግም የተወለደ ማንነት የሌለው ሰው እንደዚህ ነው የሚሆነው። በዚህ ስም ይሸማቀቃል። አየህ፣ ዳግም የተወለደ መንፈስ ቢሆን ኖሮ፣ በክርስቶስ ኢየሱስ አዳኝነት የዳነ ትውልድ ቢሆን ኖሮ ያ ሁሉ ጉባኤ ተነስቶ ያጨበጭብ ነበረ። ምክንያቱም የተናገረችው እኮ እውነት ነው። ከተናገረችው መካከል አንድ ሐሰት የምትለው ሐሳብ አለ? የለም። የስኬት ሁሉ መደምደሚያ፣ የስኬት ሁሉ ቁንጮ ምንድን ነው ካልክ የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን አይደል? እሱን ነው የተናገረችው። ስኬታችን ኢየሱስ ነው፣ ጌታን ተቀበሉ ነው ያለችው። አየህ፣ ሰዎቹ ስኬት ውስጥ ናቸው ተብሎ የተጨበጨበላቸው ሰዎች ናቸው፣ ግን ገና ስኬትን አልጀመሩም። ለምን? የናዝሬቱ ኢየሱስ ክርስቶስን ስላላወቁት። የስኬት ሁሉ መደምደሚያም መጨረሻም የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወት ጌታና ዳኛ አድርገህ መቀበል ነው። ለዚህ እኮ ነው መጽሐፍ ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ብራዘር፣ ምንም። ሰዎች አጨብጭበውላቸው ሲኦል ይገባሉ። በቲክቶክ አዋርድ ላይ የተሸለመ ሁሉ የእግዚአብሔር መንግሥት ያገኛል ማለት አይደለም ብራዘር። ለምን? በሰው ሕይወት ውስጥ ተጨብጭቦልህ አንደኛ ሆነ ኢየሱስ ክርስቶስ ከሌለ ሲኦል ነው የምትገባው ነው ያለች። ይህንን እኮ ነው ያለችው። አየህ፣ ስለዚህ የተናገረችው ነገር መጽሐፍ ቅዱስ መሰረት ያደረገ ትክክለኛ ሐሳብ ነው። ግን ዓለም ከዚህ ስም ጋር ተጣልታለች። ለብዙ ነገር መድረኮቿ ክፍት ናቸው። ኢየሱስ ለተባለ ስም ግን መድረኳ ዝግ ነው። በጣም ነው የሚያሳዝነው። አየህ፣ ለብሰዋል፣ ዘንጠዋል። እህታችን ወታ ለሆነ የተለያዩ ስሞችን ብታነሳ ማንም አይቃወማትም። እንደው እኮ ቡዲስት በጣም ጥሩ ነው፣ እንደው አንዳንዴ ብትችሉ ደግሞ የሆነ ዮጋ ብትሰሩ ምናምን ብላ ብታወራ ማንም አይቃወማትም። ማንም ማለት ነው፣ ማንም አይቃወማትም። እንደውም መልካም ነገር አደረገች፣ ትሬንድ ይሁን ምናምን ነው የሚባለው ብራዘር። ብዙዎች ይቀባበሉት ነበረ። ለጤና እኮ ጥሩ ነው ምናምን ብላ ብታወራ፣ ለመንፈሳዊ እድገት ጥሩ ነው ብላ ዮጋ ብታወራ ማንም አይቃወማትም። ኢየሱስን ግን ስታነሳ ብዙዎች አይኖቻቸው ጠቆረ። ለምን? ይቺ ዓለም ይህንን ስም አትወደውም። ማንን? ኢየሱስ የሚለውን ስም። እና አማራጭ ግን የለንም። እኛ ይህን ስም አለማንሳት አንችልም። ሁል ጊዜ ይህን ስም እናነሳለን ብራዘር። ይቀጥላል። ለምን? ዛሬም ቤተ ክርስቲያን ያላት ለሰዎች የምታካፍለው ኢየሱስ ያድናል የሚለውን የምስራች ነው። መዳን ትፈልጋላችሁ? በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። ሌላ የተሻለ መልእክት የለንም። እዚህ የተሰበሰባችሁ ሰዎች ይሄ ስም ነው በቃ ያለን መልእክታችን ይሄ ነው። የምስራቻችን ይሄ ነው። ቤት ስንከፍት ልንዘጋ ስንል የምናወራው በዘመናችን ይሄው ኤርሚን በምታውቁት በዚህ በሶሻል አገልግሎት ውስጥ አጀንዳ ርዕስ አልቀየረም። ዛሬም ትላንትና በትኩስነት ሲሰብከው የነበረው ዛሬ ያንን ኢየሱስ አሁንም እንደ አዲስ ይሰብከዋል፣ ይናገረዋል። ኢየሱስ ጌታ ነው፣ ያድናል ብሎ ይመሰክራል። ይሄው ነው መልእክታችን። አይቀየርም፣ አይለወጥም። የምንቀይረው የምንለውጠው ኢየሱስ የለንም። ከዚህ የበለጠ መልካም ዜናም የለንም። ስለዚህ ያደረገችው ነገር በጣም መልካም ነው፣ በጣም በጎ ነው። ከእሷ መማር አለብን። ለአንዳንዶቻችን ስኬት ላይ ወንበር ላይ ጭብጨባ ምናምን ሲበዛልን የምንረሳው ስም አይደለም ኢየሱስ። አንዳንድ ሰዎች አሉ አይደል፣ መድረክ ሲያገኙ ዞር ዞር ብለው ፊታቸውን የሚያስጠቁር ዜና እንደሆነ ከተሰማቸው ኢየሱስ የሚባለው ስም ይህንን ስም ይደብቁታል። ይህን ስም ይደብቁታል። በጣም ነው የሚገርሙኝ ወዳጄ። እነሱ አንተ የምትቀመጥበትን ይህንን ወንበር ከመስጠታቸው በፊት እግዚአብሔር ለዚህ ወንበር ያዘጋጀ እሱ ነው። ስፍራን የሰጠ እሱ ነው ወዳጄ፣ እሱ ነው ወንድም አለም። ዛሬ የሚያጨበጭቡሉ ሰዎች ነገ ላይ ውረድ ይለዋል።
በዚሁ አንደበታቸው በዚሁ እጆቻቸው አጨብጭበው ጠቁመው ዛሬ ላይ ካስቀመጡ ስፍራ ላይ ሊያወርዱ ይችላሉ። ወዳጄ የማናፍርበት ስም ኢየሱስ ነው። ያሳየችን ልንማርበት የሚገባ ትልቅ ትምህርት ይሄ ነው። በምንም ሁኔታ ውስጥ ቢሆን የማይታፈርበት ስም አለ ኢየሱስ። የማንደራደርበት ስም አለ ኢየሱስ። እና ወንጌል ይቀጥላል። እግዚአብሔር አምላክ ይባርክሽ፣ ተባረኪ። በጣም ነው ደስ የሚል ያደረግሽው ነገር። ይሄንን ደግሞ ብዙዎቻችን በያለንበት ነገር ላይ ይሄንን ስም ማንሳት አለብን። የእናንተ መድረክ እግዚአብሔር የሰጣችሁ መድረክ ምን ይሆን? ዛሬ ብትናገሩት በጣም ሲምፕል የሚመስል ኢየሱስ ይወድሃል፣ ኢየሱስ ይወድሻል የሚለው መልእክት ለእናንተ በጣም ሲምፕልና ትንሽ ነው። ጆየትን አስቀምጦታል። ጌታ ይባርከው። ወደ 45 ምናምን ሰከንድ ነው የተናገረችው። ግን አየህ በሰው ህይወት ውስጥ ኢየሱስ ከጊዜው እርዝማኔ ብዛት የተነሳ አይደለም። 1 ደቂቃ 2 ደቂቃ 3 ደቂቃ 1 ሰዓት ምናምን በማውራት አይደለም። ስሙ በ45 ሰከንድ ውስጥ እንኳን ነውጥ ያመጣል። ብራዘር በጨለማው ዓለም ላይ ተጽዕኖ ያመጣል ወዳጄ። እና ምን ያህል እድል ሰጥቷቸዋል እግዚአብሔር። ባላችሁበት ስፍራ ላይ በመስሪያ ቤት ቦታ ላይ ሊሆን ይችላል፣ በቤተሰቦቻችሁ መካከል ቡና ሻይ በምትባባሉበት መካከል ይሄንን ስም አንሱት። ረጅም ላይሆን ይችላል፣ በጣም ጊዜ ወስዳችሁ ላይሆን ይችላል የምታወሩት፣ ግን ግድ የለም አንሱት። ይሄንን ስም ንገሯቸው እንደሚወዳቸው። መልእክቱ እሱ ነው ወዳጆች። ትንሽ በሚመስል በጣም ባረዘመ ውስጥ ግን እግዚአብሔር በእናንተ አፍ ውስጥ ይሰራል። ቴዎሎጂካል ባክግራውንድ የለውም ንግግራችሁ፣ በጣም የተራቀቀ አይደለም። አዎ በዚህ ውስጥ ግን ስሙ ነው ኃይለኛ፣ ስሙ ነው ጉልበት ያለው። ይሄ ስም ሰዎችን ስለሚለውጥ፣ ስለሚቀይር፣ ስለሚታደግ፣ ስለሚያድን ወዳጆቼ እና በምንም አጋጣሚ ይህንን ስም እናነሳለን። መለያችን ነው። ጌታ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ምናልባት እሺ አንድ ነው አለ አሁን ካለ እድል ልስጥ፣ እንቀጥላለን ማለት ነው። እሺ አለ ወዳንያ። እሺ ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ክብር ለጌታ ለኢየሱስ ይሁንና ደስ ብሎኛል በጣም እግዚአብሔር በአንድም በሌላም ስለሚሰበክ እንደገና ብዙዎችን እያገኘ ስለሆነ ታዋቂዎችንም የማይታወቁትንም እግዚአብሔር እስከ ጓዳ እየመጣ በአንድም በሌላ እያገኘ ስለሆነ ደስ ይላል። የጌታችን የኢየሱስ ክርስቶስ ስም ኃይል አለው፣ ስልጣን ያለው ስም ነው። ከስሞች ሁሉ የበላይ የሆነ ስም ነው። የዳንበት ስም ነው። ለዘላለም ከፍ ብሎ የሚኖር ስም ነው። ለዛ ነው የትኛውንም ስም ብንጠራ እኮ ከመጠሪያነት የሆነ ሰው ብንጠራ በሕይወት ካለ አቤት ልለን ይችላል። ከዛ የዘለለ ትርጉም ላይ ይሰጥ ይችላል። ግን የኢየሱስ ክርስቶስ ስም እንደዛ አይደለም። ለዘላለም ጸንቶ የሚኖር ነውና የዳንበት ስም ነው። እግዚአብሔር ይባርካትና በጣም ደስ ይላል። ምንም አልተሳሳተችም። ዓለምን ሁሉ ሊያድን የሚችል ስም ነው። ለዓለም ደግሞ የሚያስፈልግ ስም ነው። ብዙዎች ደግሞ ይደነግጣሉ ከጌታ ያልሆኑት ኃይል ስላለው። አማኝ ደግሞ ይደሰታል ይህ ስም ሲጠራ ማለት ነው። አንድ አገልጋይ ነው እና እግዚአብሔር ሰው ነው። ፒያሳ አካባቢ ማታ አካባቢ እያለፈ ጭፈራ ቤት ድምፅ ሲሰማ ቀጥታ ገብቶ ኢየሱስ ያድናል፣ ዘመኑ ተፈጽሟል፣ ንስሐ ግቡ ብሎ እና ጮኸ። እዛ ሲጮህ ያልደፉብኝ የመጠጥ አይነት የለም አለና ስለ ክርስቶስ ስለሆነ ደስ አለኝ። ወደ 15 ደቂቃ አካባቢ ግርግር ተፈጠረ ምናምን። ግማሹ በኩል የተናገረው ነገር ስህተት የለበትም፣ ትክክል ነው። ግማሹ ደግሞ እዚህ ላይ መጥቶ ይናገራል በመለው ትንሽ ግጭቶች ተፈጠሩ። ግን እኔ ስራዬን ሰርቼ እግዚአብሔር ደግሞ ስራውን እንድሰራ ተናግሬ ወጣዋል እና ይሄ ስም በቦታ በሁኔታ የሚያዝ አይደለም። በተለያየ ጨለማ ውስጥ ላሉት
በተለያየ ሁኔታ ውስጥ ላሉት ይሄ ስም አስፈላጊ ነው እና ምንም አላጠፋችም። እኔ ደስ ነው ያለኝ። አንዳንድ ይሄ ሂፖክራቲክ የሆኑ ፈሪሳውያን አመለካከት ያላቸው ብዙ ነገር ሊሉ ይችላሉ። ግን እግዚአብሔር ይባርካት፣ ጸጋውን ያብዛላት። ባይዜ ጌታን ኢየሱስ ክርስቶስን ስም ስንጠራ ከእርሱ ዘንድ እርሱ ያከብረናል፣ ጸጋ ይጨምርልናል። ግን ዓለም ድንጋይ ይዞ እንደሚመጣ ግልጽ እኮ ነው። እኔ አሁን ወንጌልን መንገድ ላይ ወጥቶ የሚሰብኩ ሰዎችን ሲያይ ውስጤ እንዴት እንደመሆን እኔ የማውቀው። ሰው ምራቅ ስተፋባቸው፣ አንዳንዱ አተላ፣ አንዳንዱ ቆሻሻ እያወጣ እየደፋባቸው፣ ግን በቃ ስለ ስሙ ሐዋርያት እኮ ተደብድበው ስለ ስሙ ስለሆነ ግን ደስ እያላቸው ነው እንትን ያሉት የወጡት ማለት ነው። እና ስለ ስሙ ነቀፋ ሊኖር ይችላል። ያደረገችው ነገር በጣም ትክክል ነው። ሌላ ስም ሰው ሊጠራ ይችላል፣ ግን ከመጠሪያ ያለፈ ምንም አያመጣም። ያ ስም ኢየሱስ ለዘላለም ያድናል። ኢየሱስ ጌታ ነው እና እኛ ደግሞ ኢየሱስ ጌታ ነው የምንለው ስለሆነ ነው እና በጣም ደስ ብሎኛል። ተባረኩ። ኤርሚ፣ ዳጊ፣ ቤካ፣ መሲ፣ ህይወት፣ ዳኒ ደስ ለእናንተ እውነት እግዚአብሔርን አመሰግናለሁ። በቃ በአንድም በሌላም እግዚአብሔር ይነገራል፣ ይሰበካል፣ ስራውን ይሰራል። ኢየሱስ ጌታ ነው ሲባል ምነቅፉ የሚያሳድዱ ቤተ እምነቶች ይብን አይደለም። በዛ በቸርቻቸውም አይነት አይደለም። ሰላሜን እሰጣቸዋለሁ፣ ሰላሜን የተወላ ፍጹም የሆነ ሙሉ የሆነ በምንም የማይገኝ ደስታ፣ በምንም የማይገኝ ሰላም ከክርስቶስ ጋር ባለን ህብረት ነው፣ በእምነት በኩል የምናገኘው ነው። ነው የምንለው ወደ ጌታ እና የሃይማኖት ጉዳይ አይደለም፣ የምን ጉዳይ አይደለም። ክርስቶስ የሰጠን የትኛውንም ሃይማኖት አይደለም፣ ህይወት ነው የሰጠን፣ ራሱን ነው። ቅድም በኮሜንት ላይ አንዱ እስቲ ስለ ኢየሱስ መስዋዕት የሆነ የታረደ ይላል። የታረደልን ክርስቶስ ኢየሱስ አለለኝ፣ እሱ ታርዶልናል። ያ ክርስቶስን በሌላ መተካት፣ የክርስቶስን ስራ በሌላ መተካት፣ የክርስቶስን ስም በሌላ መተካት፣ በቃ ለኛ የተሰጠ ስም አንድና አንድ ነው ከሰማይ በታች እንድንበት ዘንድ፣ ስሙም ኢየሱስ ክርስቶስ ይባላል። መድኃኒት የሆነ ስልጣን ያለው ኃይል ያለው ማለት ነው። ሌላ ሁሉ ጠፊ ነው፣ አላፊ ነው፣ ጊዜያዊ ነው፣ ወይንም ለተወሰነ ጊዜ የምንጠቀመው ነው እንጂ ሕያው ዘላለም ሕያው ሆኖ የነበረ ዘላለም ሕያው ሆኖ የሚኖር እርሱ ነው ማለት ነው። እና ይሄን ስም ለመጥራት ኢየሱስ ጌታ ነው አናፍርበትም ማለት ነው። ደቀ መዛሙርት እነዛ ሐዋርያት ሁሉ በዚህ ስም ነው። ጴጥሮስ እኮ ያን ስለምን የነበረውን ያለኝ ኢየሱስ ነው አለ እና በዚህ ስም ተነስና ተመላለስ አለ እና ሌላ ስም እንደዛ አይነት ስልጣን የለውም። የማዳን የመፈወስ የዘላለምን ሕይወት የመስጠት ስልጣን የለውም። አለ ብሎ የሚያወሩ ከሆነ ደግሞ ሆነስትሊ ማለት እናገራለሁ፣ ውሸት ነው። ዳት ኢዝ ፌክ። የትኛውም ስም ማለት ነው፣ የትኛውም ስም። ይሄ ስም የዳንበት ስም ነው። አጋንንትን ማስጮህ ብቻ አይደለም፣ ባይዘው የዘላለም ሕይወት ማንም ሊሰጥ የማይችለውን ሕይወት ያገኘንበት ስም ነው። ይሄ የተቀባ ስም ነው ማለት ነው። በኃይል የተቀባ ስም ነው ማለት ነው። መድኃኒት የሆነ ስም ነው። ተባረኩልኝ። እኔ ደስ ብሎኛል። ደስ ያለኝ ለዚህም ብቻ አይደለም፣ ብዙዎችን በዚህ በሶሻል ሚዲያ በተለያየ መንገድ እግዚአብሔር እያገኛቸው ስለሆነ ዋና የሚባሉትን አርቲስትን ቢባል ቄስ ቢባል ዳይቆን ቢባል እያገኘ ስለሆነ ደግሞ ቦልድሊ ነው የምናገረው። አንዳንዶች ታስሮ ያሉት በቃ በጥቅም በሆድ በተለያየ ነገር እኔ ማዝነው ትንሽ ይሄ እውነት መስሏቸው ዕውቀቱ ሳይኖራቸው ተይዞ ላሉት ለነሱ እንጸልይላቸዋለን። እግዚአብሔር ማስተዋሉን መረዳቱን ጊዜና ቦታ እንዲሰጣቸው፣ ግን እውነታውን እያወቁ በጥቅም ታስሮ
በራሳቸው ዝና ታስሮ ላሉት ለነሱ በቃ ልክ እንደ አላርም ተመለሱ ነው፣ ማስጠንቀቂያ ነው። መጥምቁ ዮሐንስ እንደተናገረ በግልጽ እናንተ የእባብ የእፉኝት ልጆች ተመለሱ፣ ከሚመጣው ቁጣ ተመለሱ እንዳለ ተመለሱ ነው። ምክንያቱም እግዚአብሔርም አውቆ እንትን ለምሉት እግዚአብሔር የምህረት አምላክ ነው ለሁሉም፣ ግን ለነሱ ሲሪየስሊ ነው ማለት ነው። ምክንያቱም እውነታውን ስለሚያውቁ ማለት ነው። አይደለም በሚመጣው ዘመን በምድር ላይ እንኳን የሚከፍሉት ዋጋ መጥፎ ነው የሚሆነው። እግዚአብሔር አይዘበትበትም። ምክንያቱም የስሙን ኃይል እያወቁ የሞተው ማን እንደሆነ እያወቁ የተሰቀለው ማን እንደሆነ እያወቁ የሚመጣው ማን እንደሆነ እያወቁ በስሙ ላይ ለሚቀልዱት ከየትኛውም ቤተ እምነት ይሁን አይደለም በመጨረሻው በሚመጣው ዘመን you will pay ማለት በዚች ምድር ላይ እግዚአብሔር ያስከፍላቸዋል። እግዚአብሔር ይቀጣል። ቀልድ አያውቅም። እግዚአብሔር በስሙ ቀልድ አያውቅም። በቤቱ ቀልድ አያውቅም። ጌታችን ኢየሱስ ክርስቶስ ጅራፍ አውጥቶ እነዛን ያስወጣቸው ቤቴን የወንበዴዎች ዋሻ አደረጋችሁት ያለው ውንብድና አለባችሁ ያለው እውነትም ስላደረጉ ነው። ቤቱ ላይ ንግድ ስለጀመሩ ነው። እዚሁ ምድር ነው ባይዘው እዚሁ ምድር ነው የምትቀጡት። ያኛው የመጨረሻው ዘመን ቅጣት እንዳለ ሆኖ ባትመለሱ እያወቃችሁ ለምታደርጉት ከየትኛውም ቤተ እምነቱ ከየትኛው ፕሮፌት ነኝ ፓስተር ነኝ ቄስ ነኝ ዋትኤቨር በል እናንተ ላይ የሚመጣው ሲሪየስ የሆነ አለንጋ ነው ማለት ነው። ሲሪየስ የሆነ ጅራፍ ነው እና ተመለሱ ነው። እኛ የየትኛውንም ሃይማኖት የመንቀፍ የትኛውንም ሃይማኖት ከፍ የማድረግ አይደለም። ከፍ ያለውን የልጁን የኢየሱስ ክርስቶስን ለዓለም የተሰጠውን ያን ስም ማወጅ ነው። በዛ ስም ሰዎች እንድድኑ ነው። እኔ ለአንዱ ሲመሰክር ምን አለኝ? አንተ መጥፎ ልጅ እዚህ ሱቄ እንዳትመጣ አለና ኦሬዲ ጣዖት የሚያመልክ ሰው ነው። የምታመልከው ጣዖት ነው። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። አንድ አምላክ ነው ያለው፣ እሱም ጌታችን ኢየሱስ ክርስቶስ ነው ስለው የኔና አማልክት አላከበርክም፣ ዲስሪስፔክት አድርጋለሁ፣ ሁለተኛ ሱቄ እንዳትመጣ አለና ክብር ለኢየሱስ ይሁን። እኔ ነገርኩት፣ ያው መልእክቴን ተናግሬ ያለፍኩኝ ማለት ነው። እና ኢየሱስ ጌታ ነው፣ ለዘላለም ያድናል። ተባረኩልኝ። እሺ ተባረክ፣ ጸጋ ይብዛል። ይሄው ነው መልእክታችን። ተባረኩ። ቴንኪዩ ጋይስ። ምናልባት አይ ስህተት ነው ያወራችሁ ነገር ትክክል አይደለም የሚል ሰው ካለ በመልእክቱም ይሁን በድርጊቱ ሐሳብ ያለው ሰው ገብቶ መሞገት ይችላል። እንግዲህ ለጌታ የተናገረውን ነገር አንዳንዴ በቤት ውስጥም ሆኖ በጣም ቅር የሚላቸው ሰዎች አሉ። ልክ ያቺ ሴት በጌታ ፊት ያላትን የከበረውን ሽቶን ይዛ መታ በእግሩ ስር ስታፈስ ተሸጦ ለድሆች አይሆንም የሚሉ ማለት ነው። የጌታ ክብር የማይታያቸው ለጌታ የሚደረገው ነገር የሚሰራው የወንጌል እውነት ሳይሆን እነሱ በጀርባው የሚያስቧቸው ሌሎች ነገሮች አሉና እንደሱ የሚሰማቸው በጌታም ሆነው እንደሱ የሚያስቡ ሰዎች አሉ። አንዳንድ ቪዲዮዎችን እያየን ነበርና ስፍራው አይደለም ቦታው አይደለም ና የሚሉ ማለት ነው። ግና እንደዚህ የሚሉ ሰዎች አሉ። ካላችሁ ሐሳብ አለኝ የሚል ሰው ካለ ገብቶ መሞገት ይችላል። ግን አንድ ነገር ይገባናል፣ ለክርስቶስ ኢየሱስ ሁሉ ነገር ወርዝ ያደርጋል፣ ለጌታ ይገባል። ያለንን ሪሶርስ ያለንን ነገር ሁሉ ለጌታ ክብር እናውለዋለን ነው መልእክታችን። ይሄ ነው ሐሳቡ ላይ መቆየት ካለብን እንቆያለን፣ ካልሆነ ነገር ሙቭ እናደርጋለን። አለ ወንድምነት አለኝ ወንድምነት። እሺ ልጆቼን ወደ ትምህርት ቤት እየሸኘሁ ነበረ። ጌታ ይባረክ። ኦኬ በዚህ ጉዳይ ላይ ተሳስታችኋል ብሎ ሊለን የሚችል ሰው የለም። ካለ ግን እድል እንሰጣለን። እንደውም ቅድም እህታችን እንዳለችው አሁን የኦርቶዶክሳውያን ወገኖቻችን እየጠየቁ ነው ያሉት። ጥሩ ነው። አየህ፣ እንደዚህ አይነት ውይይቶች መምጣታቸው፣ እንደዚህ አይነት ነገሮች፣ እንዲህ አይነት እድሎች መገኘታቸው በጣም ጥሩ ነው። አሁን እዚህ የምናገረው ነገር ሁሉ በሙሉ የሶሻል ሚዲያን የሚጠቀም የትኛውንም ማህበራዊ ድረገጽ የሚጠቀም ዩቲዩብ፣ ፌስቡክ፣ ቲክታክ እና ሌሎችንም ነገሮችን የሚጠቀሙ ሰዎች በሙሉ
እዚህ የተቀዳውን ቀርተው የሚያስቀምጡ ሰዎች አሉ። ዩቲዩበር የሆኑ በጌታ ያመኑ ወንድሞች ማለት ነው። እና ሰው ይሰማል፣ ስራ ቦታ ላይ ሆኖ ይሰማል። ካለፈን በኋላ ነው የምንሰማው ብለው ይላሉ። ይህንን የዛሬውን ቪዲዮ ዛሬ እዚህ እየሰሙ ያሉ ሰዎች አሉ። በኋላ ላይ ደግሞ ሲጫን ዩቲዩብ ላይ ሲቀመጥ ነገ የሚሰሙ ሰዎች አሉ። ከ3 ቀን በኋላ የሚሰሙ ሰዎች ይኖራሉ። ከሳምንት በኋላ ያን ቪዲዮ ሊሰሙ የሚችሉ ሰዎች አሉ። ከወር በኋላ የሚሰሙ ሰዎች አሉ። ከ6 ወር ወይ ከዓመት በኋላ ወይ ከ2 ዓመት በኋላ ወይ ከ3 ዓመት በኋላ ይሄ ማህበራዊ ሚዲያ እስካለበት ዘመን ድረስ እስከ 100 ዓመት ከቀጠለ ይሄ ዛሬ የምናወራው ነገር ድምፁ ሪከርድ ስለተደረገ ቪዲዮ ዩቲዩብ ላይ ያስቀምጡታል። የዛሬ 100 ዓመት ድረስ ዩቲዩብ የሚቀመጥ ከሆነ የዛሬ 100 ዓመት ላይ እኛ ከደረስን እንሰማዋለን። ትዝ አይልም? ያኔ እኮ እድሜ እኮ 25 ነበር፣ 30 ነበር፣ ግማሹም ደግሞ 40 ነበር፣ ግማሹም ደግሞ እንደዛው ነበር እያለ እየተናገረ ማለት ነው። እኛ እንኳን ብናልፍ ደግሞ የምናልፍም ከሆነ የዘመናችንን ቁጥር ጌታ ነው እንጂ በእጁ ያዘው፣ እኛ ስላልያዝን የቱ ጋር እንደምናልፍ አናውቅም። እኛ እንኳን ብናልፍ ይሄንን ድምፅ ነገ ሌሎች ሰዎች ይሰሙታል። እና በባለፈው ትውልዶች ላይ የነበረው ነገር ምን ነበረ? መከራከሪያው ማ ስለማን ነበር የሚናገረው? ሰውን ነው የሚያከብረው ወይስ እግዚአብሔር ነው እያከበረ የነበረው? እኛ ሰዎች ተገቢውን ክብር መሰጠት አለባቸው ብለን እናምናለን፣ ስለ ሰዎች ማለት ነው። ግን ለትውልድ ሰውን ዳኒ ያድናል ይታደጋል ተብሎ አይነገርም። ዳኒ ራሱ መዳን ያስፈለገው ደግሞ መዳንንም በእግዚአብሔር ላይ በኢየሱስ ክርስቶስ በማመኑ ያገኘ ነው። ኧረ አይጣል ነው አልኩ። የዳጊማ ለየት ያለ ነው ተብሎም አይነገርም። ምንም ለየት ያለ ማዳንም ዳጊም ስለማይሰጥ እሱም በክርስቶስ ኢየሱስ አምኖ የዳነ ነው። ዋው በጣም ይገርማል። የመሲንማ ብታዩት እጅ ባፍ የሚያስጭን ነው ተብሎም ለእሱ አይነገርም። ምክንያቱም ማዳን የመሲ አይደለምና። ማዳን የማን ነው? የእግዚአብሔር ነው። ደህንነት ማን ነው? ከእግዚአብሔር ዘንድ ነው። ሁሌ እናገረዋለሁ ይህንን ቃል። የብሉይ ኪዳን ቅዱሳን ነቢያት የተናገሩት ቃል በጣም ነው የሚገርመኝ። ከእስራኤል ቤት ውጭ የእግዚአብሔር ሐሳብ ለአሕዛብም ጭምር ስለሆነ ከእግዚአብሔር ቤት ውጭ ማነው ከእስራኤል ቤት ውጭ ካሉት ወጥተው በእግዚአብሔር መንፈስ የምድርን ዳርቻዎች እያዩ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ እያሉ ትንቢት ይናገሩ ነበር። የምድር ዳርቻዎች በእሷ ውስጥ የምትኖሩ ሁሉ ወደ እግዚአብሔር ዘወር በሉ እያሉ ትንቢት ይናገሩ ነበር። ምክንያቱስ አዳኙ እግዚአብሔር ስለሆነ ማለት ነው። የምድር ዳርቻዎች ሌሎች አሕዛብ የት ያውቁታል? እግዚአብሔርን አያውቁትም። እነሱ አያውቁትም ማለት እሱ አያውቃቸውም ማለት አይደለም። አየህ፣ አሦራውያን አያውቁትም እግዚአብሔርን፣ የእስራኤልን አምላክ አያውቁትም። ዮናስንም አያውቁትም። የእነሱ ነቢይ አይደለም። ዮናስ የተጠራው ለእስራኤል ቤት ነቢይነት ነው። ግን እግዚአብሔር ባሪያው ነውና ላከው። አሦራውያን እግዚአብሔር እንዳላቸው አያውቁም። ብዙ የአሕዛብ ጣዖታት አሉ። አሦራውያን የምትታወቅበት ጣዖት አለ። ኢሽታር የሚባል ጣዖት አላቸው። የፍቅርና የጦርነት አምላክ ነው ተብላ ትታመናቸው። በጥንት አሦራውያን ማለት ነው። ኢሽታር ተብላ የምትባለዋ የጦርነትና የፍቅር አምላክ ናት ተብላ ትመለካለች። በሴት አንቀጽ ማለት ነው። ነገሩ ዓለሙ ሁሉ እኮ የተያዘው በሴት ነው። በሴት ነው ብዬ ስለ ደግሞ እዚህ አሁን ሌላ ነገር ደግሞ እንዳትጠመጥሙብኝ። በሴት አማልክት መንፈስ ነው ዓለሙ የተነደፈው። ጌታ ኢየሱስ ምስክር ነው። ፈልጉ አልኳችሁ። ይሄ ማለት በወንዶች አማልክት የሚሰራ መንፈስ ምድሪቱ ላይ የለም እያልኩ አይደለም። ግን ከድሮ ዘመን ጀምሮ አሁን ኢሽታር የምትባለዋ የፍቅርና የጦርነት አምላክ ተብላ የምትባል በጥንት አሦራውያን ዘንድ ትመለክ ነበር። በቃ በጣም ሰሚ ናት ተብላ እንደምትባል ማለት ነው። ስለት ሰሚ ነች ተብላ እንደሚባለው ልክ እንደዚህ ማለት ነው። በኢራን ደግሞ በፐርሺያ ደግሞ አናሂታ ብለው የሚጠሯት ደግሞ ነበረች።
እስራኤላውያኑ ደግሞ የሰማይ ንግስት ብለው ይጠሯታል። ያችን ነው ለሰማይ ንግስት እንጎቻ ስንጋግር ልጆቻችን ሁሉ ምናምን ነገር እያሉ ማለት ነው። ወደ ሮም ስትሄድ ዲያና ብለው ይሏታል። ግሪክ ላይ ስትመጣ አርጤሚስ ብለው ይሏታል። ጣዖቷ ልክ የፓፓያ ዘፍ ነው የምትመስለው። ዙሪያዋን ጡት ነው ያላት። ጡት በጡት ብቻ የሆነች ባለፈው አሳይተናል ፎቶዋን። ዓለሙን ሁሉ የምታጠባው ብለው ነበር ብለው የሚሉት ከሰማይ የወረደው መስሏ እያሉ በአቴና ውስጥ ይጮሁ የነበሩት ማለት ነው በጳውሎስ ዘመን። እዛው ግሪክ ማለት ነው። አሁን በተለይ በባለፈው ብሩኬ ሆነን ያሳየነው ኬፋሎኛ በሚባለው ቦታ ላይ እነዛ የሚገለጡ እባቦች ራሱ ስፒሮስም ሲናገር ሰምታችሁት ከሆነ እባቦቹ ከየት እንደሚወጡ ሳይንቲስቶቹ ራሱ የግሪክ ሳይንቲስቶች ሌሎችም ሳይንቲስቶች አጥንተው ምንጫቸው ከየት እንደሆነ አይታወቅም፣ ግን የማርያም ልደት የሚከበርበት ነው ቀን ተብሎ በሚባል ኦገስት ምናምን ነገር ላይ ብቅ ይላሉ በአመት አንድ ጊዜ ማለት ነው። እና በየሰው ላይ ሁሉ አክሮባት ደንሰው ጨፍረው ይሄዳሉ፣ በየስዕሉ ላይ ሁሉ ማለት ነው። እባቦች ናቸው እና አማልክት አላቸው ልላችሁ ፈልገ ነው። አሕዛብ አማልክት አላቸው። እነዚህን ሁሉ እናንተ የምድር ዳርቻዎች ወደ እኔ ዘወር በሉ ትድናላችሁ። የእግዚአብሔር መልእክቱ ይሄ ነበረ በዚያ ዘመን ከእስራኤል ቤት ውጪ ላሉት ሁሉ ወደ እኔ ዘወር በሉ ትድናላችሁ። አዳኙማ ስለሆነ ማለት ነው፣ እግዚአብሔር ስለሆነ ማለት ነው። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ፣ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ ይላል በመዝሙር 22 ቁጥር 27 ላይ ማለት ነው። ልብ በሉ እንዴ! የምድር አሕዛብ ምን ይመለከታቸዋል? ጌታ እኮ የእስራኤል አምላክ ነህ ተብለህ የምትባለው፣ አዎ የእስራኤል አምላክ ነው። ልክ ነው። ይህ የእስራኤል አምላክ የምድር ዳርቻዎች ሁሉ አምላክ ነው። ለእስራኤል ቤት ራሱ ይነግረው ነበር። ያዕቆብ ሆይ መንገዴ ተሰውራለች፣ ፍርዴ እስከ አምላኬ ያልፋች ለምን ትላለህ? ለምንስ እንደዚህ ትናገራለህ? አልሰማህምን? አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ይለዋል። እና ምን አለ? የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ። ለምን? አዳኙ እሱ ነው፣ ታዳጊው እሱ ነው፣ የፈጠራቸው እሱ ነው፣ የሰራቸው እሱ ነው። እነሱ አያውቁትም፣ እሱ ግን ያውቃቸዋል። ለዚህ ነው አሦራውያንን እነሱ ባያውቁትም እሱ ግን ያውቃቸዋል። ስለሚያውቃቸው እኔ ቀኝና ግራቸው ለማያውቁ አሁን የኔ ሞዴሬተሮችን ያቸው በሙሉ ዝም ነው የሚሉት እኔ ስናገር። አሁን አንዷ መታወን የርኩሰት ፊልም ምናምን ነገር የሚያደርጉ ዝም አንድ ሚዩት የሚያደርግ የለም። እንደፈለጋቸው ሲሆኑ ሞዴሬተር ያለን አንድ የሚያደርግ የለም። ለምንድነው ሞዴሬተር እኮ የሰጠሁት ብዬ እስክል ድረስ ማለት ነው። እኔ ደግሞ እነዚህ በቃ የአጋንንት መልእክተኞች በየቦታው ነው የሚመጡት። ቴንኪ ወንድምነት ዳኒ እና ሆን ብለው ነው ከወንድምነት ለማዘግ ሪፖርት ነው ራሱ። አሁን እንደዚህ አይነት እንትኖች ፔጆች ሪፖርት ጭምር ነው መልእክቱ ከሚያሳዩት ነገር ይልቅ ራሱ ሪፖርት ሲስተም ነው። በራሱ ፔጅህ እንዲዘጋ ያደርጉታል። እንደዚህ አይነት እንትኖች እኮ ታዲያ ለምን ሞዴሬተሮች የሰጧቸው ይህንን ተከታትለው ብሎክ ማድረግ ወይም ሚዩት ማድረግ? ግን እኔ ሁሌ አይቻለሁ እዚህ ቤት ውስጥ ያሉ እንደው አምኜ እንኳን የሰጧቸው ሞዴሬተር ያስገቧቸው አሁን እዚህ ውስጥ አሉ ሞዴሬተሮች በሙሉ ኮሜንት አያዩም፣ አይተውም ዝም ነው የሚሏቸው። የፈለጋቸውን ሲለጥፉ የሰውን ሀሳብ እዚህ የሚነገረው ነገር እንዳይሰሙ ሰውን በቃ ዲስትራክት ሲያደርጉት ዝም ይላሉ። እና ቴንክ ዩ ወንድምነት። ስለዚህ ወደ እግዚአብሔር ይመለሱ ነው። ወደ እኔ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች የአሕዛብ ከእስራኤል ቤት ውጭ ያለ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። ይሄው ነው። አሁን በፊቱ እየሰገድን ነው። ለማ ለታረደው በግ ለእግዚአብሔር ልጅ ለኢየሱስ ክርስቶስ።
ወቀም ባይዘዌ እስራኤላውያንም ይህን ነገር ሲናገሩ እግዚአብሔር አሕዛብን እንደማያስብ የአሕዛብ አምላክ እንዳይደለ ያስባሉ። ውሸት ነው። እግዚአብሔር የእስራኤል አምላክ ብቻ አይደለም፣ የአሕዛብም አምላክ ነው። የአሕዛብም አምላክ ነው። አሕዛብ አይወቁት እንጂ ግን የአሕዛብም አምላክ ነው ማለት ሕዝብን አሕዛብን ሁሉ የፈጠረ እሱ ነው። የምድር ዳርቻዎች ሁሉ የእሱ ናቸው ብሎ ካለ በመዝሙር 24 ላይ ምንድነው ብሎ የሚለው? መዝሙር 24 ላይ ምድርና ሞላዋ የእግዚአብሔር ናት ነው አይደል ብሎ የሚለው? ዓለምና በእሷ ውስጥ ሁሉ በእሷ ያሉ ሁሉ ነው አይደል? በቃ ምድርና ሞላዋ የእግዚአብሔር ናት። እግዚአብሔርን እነሱ አላወቁም ማለት እግዚአብሔር አያውቃቸውም ማለት አይደለም። ለዚህ ነው ቀኝና ግራቸውን ለማያውቁ 120 ሺህ ሕዝብ ለሚኖሩባት ለነነዌ አላዝንም ወይ ብሎ ያለው ጌታ። እነሱ ባያውቁትም እሱ ግን ያውቃቸዋል። በመዝሙር 74 ቁጥር 17 ላይ አንተ የምድርን ዳርቻ ሁሉ ሰራህ፣ በጋንም ክረምትንም አንተ አደረግህ ይላል። ሃሌሉያ! የምድርን ዳርቻ ሁሉ አንተ ሰራህ። የምድርን ዳርቻ ሁሉ አንተ ሰራህ። ስለዚህም የምድር ፈራጅ ነው። የምድር ዳርቻዎችን ሁሉ የሰራ የፈጠረ አምላክ ማዳን የሱ ነው፣ ጥበብ የሱ ነው። ወደሱ ዞር የሚሉ ሁሉ ይድናሉ፣ ይድናሉ ወንድሞች። ስለዚህ ወደ ሰራዊት ጌታ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ በስሙ ማምነው ለተቀበሉት ሁሉ የኃጢአታቸውን ይቅርታ እንዲያገኙ ከዘላለም ፍርድ እንዲድኑ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ነው። ስለዚህ ጌታን ለመቀበል አትዘጊው ለማለት ነው። ምን ይላል ኢሳይያስ? በተለይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ትድናላችሁ። መዳን ትፈልጋላችሁ ወንድሞች እናቶች? ያልዳናችሁ ማለት ነው። ያልዳናችሁ መዳን ትፈልጋላችሁ? የያዕቆብ አምላክ እግዚአብሔር ይሄን ነው ብለው የሚለው በመሲሁ በላከው በልጁ በኢየሱስ ክርስቶስ ስታምኑ ትድናላችሁ። እኔ ምን ነኝና አምላክ ነኝና። ይሄ ነበር ጥሪው። እግዚአብሔር እንኳን አሁን በክርስቶስ ኢየሱስ አይደለም ብሉይ ኪዳን ላይ እንኳን ለአሕዛብ ጥሪው ይሄ ነበር። ምክንያቱም የምድር አሕዛብ በዘርህ ይባረካሉ ብሎ ለአሕዛብ ለአብርሃም ይህንን የተስፋ ቃል ሰጡት። መባረኪያውን ጭምር ከሱ ዘር በስጋ እንደሚወለድ ነግሮት ካበቃ በኋላ ዘመኑን ይጠብቅ ነበረ። እሱ ሳያየው አለፈ። አባቶች ነቢያት መጡ፣ በሩቅ ዘመን አዩት እና ምን አሉ? ያው እናንተ የምድር ዳርቻ ሁሉ በምድርና በዳርቻዎቿ በአራቱ ማዕዘናት የተቀመጣችሁ በደሴቶች በባህር እና በተለያዩ ምድሮች ላይ የተቀመጣችሁ ሰዎች ሁሉ እናንተ የምድር ዳርቻ ሁሉ የሰው ዘር በሙሉ ቡዳ፣ ቻይና ምናምን ነገር ሂንዱዝም ምናምን ነገር የምትሏቸው በሙሉ በባህር ደሴቶች ውስጥ የሚኖሩ በአፍሪካ፣ በላቲን አሜሪካ፣ በካናዳ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአረብ ሀገራት፣ በእስያ በየትኛውም የባህር ደሴቶችና ዳርቻዎች የሚኖር በእግዚአብሔር መልክና ምሳሌ የተፈጠረ ሁለት እግር ያለው ሰው የሚባለውን ትውልድ በሙሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና አለ ብለው የሚሉት ሁሉ ጌታ ፊት ሲመጣ የለም ነው ብሎ የሚለው። እኛ እኮ ቡዲዝም የሚባል አምላክ አለ ብለህ ብትለን እኛ ነን አላችሁ ብለን ነው። እግዚአብሔር ግን የለም ነው የሚለው። አንተ አላህ የሚባል አምላክ አለ የለም ነው የሚለው። እግዚአብሔር የለምና ከኔ በቀር። ይሄ ብራዘር መብትን መንካት እኮ ነው። ኤርሚያስ ለምደው ግን እንደዚህ የምትናገሩት ብራዘር፣ የተናገረው የሰራዊት ጌታ እግዚአብሔር ነው። ለቅዱስ ቃሉ ታማኝ መሆን አለብን። ከኔ በቀር ሌላ የለምና ምን የሚል የሚያድን የለምና ምን የሚል ሰማያትና ምድርን የፈጠረ የለምና ምን የሚል ሁሉን የሚያውቅ የለምና ሁሉንም ጥሩ የለምና ወደ እኔ ዘወር በሉ ትድኑማላችሁ። እንኳን በአዲስ ኪዳን በኢየሱስ ክርስቶስ አይደለም በብሉይ ኪዳን ነቢያት የተነገረለት ጌታ ነው የሚል ይህ ራሱን
ራሱ ብቻውን ችሎ ወንጌል ነው ብቻውን። ሌላ የመጽሐፍ ቅዱስ ክፍል ባይኖር የጌታ መልእክት ብቻ ቃል ብትሆን ይህ ብቻ በቂ ነው። አዳም አታሳብብም። ይህን ቃል ስታምን ትድናለህ። ወደ ጌታ ስትመጣ ወደ እሱ ዞር ስትል ትድናለህ። ካልሆነ ስትጠፋለህ ማለት ነው። ወደ እኔ ዘወር በሉ ትድናላችሁ። ይህን ነበር ጥሪው እግዚአብሔር የጠራው ማለት ነው። ደስ አይልም? ትድናላችሁ። ከዛስ ቃሌ ከአፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል። ሃሌሉያ። ትዝ ይላል ለመሲሁ የተነገረ ነው ለኢየሱስ ክርስቶስ ፊልጵስዩስ መልክ መጽሐፍ ምዕራፍ 2 ላይ ኢየሱስ ጌታ መሆኑን በአፉ ይመሰክራል። ጉልበት ሁሉ ለእሱ ይንበረከካል። ወዶ ነው ፈቅዶ ይንበረከካል። ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ታላቁን የተፈራው አምላካችን እግዚአብሔር ነው የተናገረው። ስለ እኔም በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። ወደ እርሱ ሰዎች ይመጣሉ፣ በእርሱም ላይ የተቆጡ ሁሉ ያፍራሉ። በጌታ ላይ ብትቆጣበት ታፍራለህ፣ ትጠፋለህ። ብራዘር የእስራኤል ዘር ሁሉ በእግዚአብሔር ይጸድቃሉ። አሕዛብስ በእግዚአብሔር ነው የሚጸድቁት። የእስራኤል ዘር ሁሉ በስሙ መጽደቅ ብቻ አይደለም ይመካሉ። አሕዛብስ በእግዚአብሔር ነው መመካት ያለበት ይባላል አለ። እውነት ነው። እስራኤልንም አሕዛብንም ሊያጸድቅ እግዚአብሔር ልጁን ወደዚህ ዓለም ላከ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ተብሎ ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዲጸድቅ ከዘላለም ፍርድ እንዲድን እግዚአብሔር ማለት ነው አንድያ ልጁን እስኪሰጥ ድረስ እስራኤልን እንዲሁ ወዷል አይደለም ብሎ የሚለው ዓለምን እንዲሁ ወዷል። ዓለም በልጁ አምኖ እንዲድን እንጂ። ታያል። ይሄ መልእክት የምድርን ዳርቻው ይጠራ አይደል? ዓለም ማለት ነው በእሷ ውስጥ የሚኖሩ ሁሉ በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ይኸው ነው። እስራኤል ዛሬ ይህንን እያነበበ አልተረዳም። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ እየነገራቸው አልተረዳም። ያሳዝናል፣ በእውነት ያሳዝናል። በተለይ ለአሕዛብ የተደረገውን ጥሪ በወቅቱ አይዶ ነው መልሰው ምን እንደመለሱ የሰሙ ሰዎች ካሉ ምን እንደመለሱ ባናቀም ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርቴ፣ በእርሱ ላይ መንፈሴን አድርጌያለሁ። እርሱ ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁም በሜዳ አይሰማም። የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስን ክር አያጠፋውም። በእውነት ፍርድን ያወጣል። ርኅራኄውን አየኸው? የሚጤስን ክር አያጠፋም ማለት መልሶ እንዲነዳ ያደርገዋል። የተቀጠቀጠ ሸምበቆን አይሰብረውም። እንዲህ አይነት ጌታ ስም ለዘላለም ይባረክ። አባዬ በምድር ፍርድን እስኪያርግ ድረስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ኦ ኢየሱሴ የኔ ጌታ፣ አሕዛብ በስሙ ይታመናሉ። የእስራኤል ቤትስ እናዝናለን ከጥቂቶቹ በስተቀር። ጌታ የረዳቸው እየዳኑ አሉ። አሕዛብ በስሙ ይታመናሉ። እስራኤል ግን እስካሁን ድረስ ምን ይላል? ጎይ እያሉ ይሳደባሉ።
የማያውቁት ደግሞ እግዚአብሔር ወንዶችና ሴቶች ልጆች አሉት ከእነሱ መካከል የዳኑ ያኔም በነ ጳውሎስ ዘመን በእኛም ዘመን አሉ ምስክሮች እህቶች ወንድሞቻችን የዳኑ አሕዛብ በስሙ ይታመናሉ በመሺያው ማለት ነው። ሰማያትን የፈጠረ የዘረጋቸው ምድርና በእርሷ ያለውን ያጸና በእርሷም ላይ ለሚኖር ህዝብ በእርሷ ላይ ለሚኖሩ ህዝብ እስትንፋስን ለሚሄዱበትን መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል። ምን አልክ ኢሳያስ? አሦራውያንን መንፈስ የሰጣቸው እሱ ነው እንዴ? አዎ። ባቢሎናውያንስ እሱ ነው። ግብፃውያንስ እሱ ነው። የትኞቹንም ትውልድ ጥራ። አዎ እሱ ነው። ሰማያትን የፈጠረ ምድርና በእሷ ያለውን ሁሉ ያጸና የያዕቆብ አምላክ እግዚአብሔር ብቻ ነው። ለሚሄዱባትም በእርሷም ላይ ለሚኖሩ ለህዝብ እስትንፋስን የሰጠ ምን እያለ እንደሆነ ታውቃለህ? ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር አበጀው የሕይወትንም እስትንፋስ በአፍንጫው አፋለበት ሰውም ሕያው ነፍስ ያለው ሆነ ብሎ ሲል በቃ እስትንፋሱን በእጁ የያዘ የሰራዊት ጌታ እግዚአብሔር ነው። ዛሬ በጌታ ላይ የሚላገዱ የሚሳደቡ ቻይናውያን፣ በሩቅ ሀገር ያሉ ማናቸውም አይሁዳውያን ሃይማኖተኞች የተባሉ በሙሉ የሚያላግጥ ሁሉ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ በቁጣው አይን ቢያያቸው አይደለም ግለሰቡ የሚኖርበት ሀገር አይደለም እቺ ፕላኔት ካለመኖር ወደ መኖር ይሁን በሚል ቃል የሰራት ጌታ ከመኖር ወደ አለመኖር ሊያጠፋት ይችላል። እግዚአብሔር በቃሉ ላይ አይቀልድም። የትዕግስቱ ብዛት የቸርነቱ ብዛት ሰዎችን ታገሰ እንጂ ጌታ ለቅዱስ ቃሉ ካፉ ለወጣው ቃል ያለው ቫልዩ ታውቃላችሁ ምን እንዳለ? ሰማያትና ምድር ቢያልፉ ይቀለኛል አለ። ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይቀል እንዴ? በሰማይና እኮ በምድር የሚኖሩ እኮ ፍጥረታት ሁሉ አሉ ጌታ ወይ እነሱስ ብለህ እነሱ ሁሉ ጭምር አብረው ከፊቴ ጥንግድ ብለው ቢጠፉ ይቀለኛል ቃሌ ከሚጠፋ። ዋት ይሄን አለው ለቃል ክብር ያለህ ሰማይና ምድር በውስጧ የተሸከማቻቸውን ፍጥረታት በሙሉ አዎ ከፊቴ ጥንግድ ብለው ቢጠፉ ይመስላችኋል? እግዚአብሔር አሁን እኛን ቢያጠፋው በቃ ምድር ባዶ ቀረች። በስመ አብ እስያ በሙሉ ጠፉ አይደል? አውሮፓ፣ አሜሪካ በከነ ፍልስፍና ጅምር አሁን በዚህ ቅጽበት ሁላችን ባለንበት ተንኮል የሚያስብ ስራ የሚሰራ ቲክቶክም ላይ ያለ በዓለም ያለ 7.8 ቢሊዮን ህዝብ በአንድ ቅጽበት 1 2 3 4 ማለት 1 2 3 ተብሎ ደወል ተደውሎ ደወልም ባይደወል በስልጣኑ ቃል ሁላችን በያለንበት ቦታ ላይ በድን ቢያደርገን እቺ ፕላኔት ሰው የሚባል የሚንቀሳቀስ ለወሬ ነጋሪ እስኪጠፋ ድረስ ቢያስወግድ እግዚአብሔር ሌላ ፍጥረትን ሊሰራ አይችልም? ይችላል። ሙሴን እንዲህ አለው፣ ይህንን ህዝብ ላጥፋውና እኔ ለሌላ ህዝብ ነብይ አደርግሃለሁ አለው። በፍጹም አለው፣ በፍጹም አይሆንም። በአንድ ቅጽበት እኮ አልኩ፣ በአንድ ቅጽበት ከፈለገ አንድ መልአክ ልኮ 185,000 እንደጠረገ ማለት ነው። በአራቱም የምድር ማዕዘናት ላይ የተቆጡ ቅዱሳን መላእክትን ቢልክ ምን የፈለግከው በል፣ ታንከኛ፣ መድፈኛ፣ አክሮባት፣ ተገለባባጭ በል፣ እዛው ባለበት ነው። እዛው ባለበት በሙሉ አሹቅ ቢያደርገን ከዛስ ማን ነው? በጣም ግን ትገርማለህ። እንደዚህ ማድረግ ግን ትክክል አይደለም ብሎ ማን ብሌም ሊያደርገው ይችላል? እሱ ማን ነው? እዚህ መካከል በፍጹም ዳውን ሊለው የሚችል ሰው ያለው? መንግስታትን ስንቃወም ዳውን እያልን ባንዲራ እየረገጠ እንደምንሄድ ማን ሊለው ይችላል? ብራዘር ማንም። ታዲያ ከነ ክፋታችን ከነ ትዕቢታችን የሰውን ዘር ማለት ከነ ስድባችን በጌታ ላይ የሚላገዱት መላገድ ወይኔ በጌታ ላይ የሚላገዱት መላገድ የሚያሾፉት ሹፈት ማን አለ? ማን የት ቤት በዩናይትድ ኔሽን ነው የምትከሰው? ኒውዮርክ እንገናኝ እዛ ዩናይትድ ኔሽን በለል ትለው ነው። እነሱም አይኖሩ። ማን ጠያቂ አለው? አይኔ በቃ እንደ ሰው እግዚአብሔር አንዳንድ ጊዜ እነኚህ የአረብ ሀገራት ላይ ወይ ደግሞ ትልልቅ የበለጸጉ ሀገራት ላይ ያሉ ሀብታሞች ህንፃ ቤት ይሰሩና ትልቅ ፎቅ ይሰሩና
በቃ አረጀብን ምናምን ነገር ብለው በጣም ጥሩ እኮ ይዞታ ያለው ማለት ነው። ገንዘብ ስላላቸው እንዳለ በድማሚት በምናምን ነገር አድርገው ፍርስርስ ያደርጉታል። እና በቃ ደበረኝ ይሄ ቤት አፍርሻ አዲስ ልስራ ምናምን ነገር ብለው ማለት ነው። እና ጌታ እንደ ሰው ደበረኝ፣ ይሄ ህዝብ ደበረኝ፣ አዳምና ዘሩ ደበሩ ብሎ ቢል እንደ ሰው እና በቃ ይሄ ምድር አረጀች፣ የሚታየው ፀሐይና ጨረቃ ከዋክብትም ዩኒቨርስ ሁሉ በሙሉ በቃ አርጅቷል፣ የፈጠርኩበት ዘመን የትየለሌ ነው፣ ባህርን በውስጥ ያሉትን በሙሉ ላጥፋና እንደ አዲስ ልስራ ብሎ ቢል ማን ነው እዚህ ውስጥ ይሄ ሀሳብ ትክክል አይደለም? ተመካከርበት። ቆም ብለህ እስቲ አስባል። ከአንድ ሁለቴም አንድ ጊዜ ለመቁረጥ 10 ጊዜ መመተር አለብህ ብሎ የሚለውን እኛ እርስ በርስ የምንባባለውን ለጌታ ማን ይለዋል? ማን ነው የሚለው? ታለም እየተዋልሽ ትለዋለህ ወንድሜ፣ እንለዋለን። ብንልስ ምን እናመጣለን? ባይመልስልን ማንም የለም። እስትንፋስን በእርሷ ለሚኖሩ ህዝብ እስትንፋስን ለሚሄዱባት መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቻለሁ፣ እጅህንም ይዛለሁ፣ ጠብቅሃለሁ፣ የዕውሩንም ዓይን ትከፍት ዘንድ የተዘጋውን ከግዞት ቤት በጨለማ የተቀመጡትንም ከወህኒ ታወጣ ዘንድ ለህዝብም ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጣለሁ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬን ለተቀረጸ ምስሎች አልሰጥም። እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ ካለ በኋላ ወደ ባህር የምትወርዱ በባህር ውስጥ የምትኖሩ በእርሷ ውስጥም ያላችሁ ማለት ደሴቶችና በእርሷ ላይ የምትኖሩ ሁሉ በባህር ደሴቶች የምትኖሩ ሁሉ የምትኖሩ ሆይ ከእስራኤል ቤት ውጭ እስራኤል በደሴት ላይ አትኖርም። በዌስተርን ኤስያ ውስጥ ነው ያለችው። እንደነ ቆጵሮስ ደሴት አይነት ማለት እንደነ ማልታ ደሴቶች በባህር ውስጥ የሚኖሩ ራሱ ጣሊያን ራሱ ባህር ውስጥ ነው አብዛኛው ክልሉ። በግራና በቀኝ ጣሊያን ባህር ውስጥ ነው ያለው። የቱርክ ደቡባዊ የግሪክ ደቡባዊ ግዛቶች አብዛኞቹ ባህር ውስጥ ናቸው ያሉት። እኔ አሁን በባህር ውስጥ ነው ያለሁት። በባህር ውስጥ ባለ ምድር ላይ ነው የምኖረው። ራሱ 75 በመቶ ይሄ በዓለም ዙሪያ ያለ የብስ የሚባለው በባህር ውስጥ አይደል የሚኖር 75 በመቶ ውሃ ይሄ ፕላኔት። ጌታ ቢቆጣ በዘላለም ትእዛዝ ዳርቻን ካደረገለት ነገር ላይ እለፍ ብሎ ቢለው የለንም። ኦኬ። በእርሷ የምትኖሩ ሁሉ ሆይ ለእግዚአብሔር አዲስን መዝሙር ከምድር ዳርቻ ምስጋናውን ዘምሩ አላለ? ከምድር ዳርቻ ከእስራኤል ቤት ውጭ ሁሉ ከምድር ዳርቻዎች የምትኖሩ ሁሉ በባህር በደሴቶች ውስጥ የምትኖሩ ሁሉ ሆይ ለእግዚአብሔር አዲስ መዝሙር ምስጋናውን ዘምሩ። በባህር ውስጥ የምትኖሩ ብቻ አይደለም፣ በምድረ በዳውና ከተሞች የቄዳር ሰዎች የሚቀመጡባቸው መንደሮች በደቡቡ ክፍል ማነው ሲና ልሳነ ምድር ላይ ይኖሩ ድንኳኖቻቸውን ተክለው ግመልና በጎቻቸውን እየያዙ ከቦታ ቦታ የሚንከራተቱ የነበሩ ዘላኖች ማለት ነው፣ ወይ ደግሞ ጎሳዎች። የቄዳር ማለት የእስማኤል ልጅ ነው። የነባዮት የተለያዩ ነገር በሙሉ ዱማ፣ ማሳ፣ ኩድማን የሚባሉ ልጆች አሉት። የእስማኤል እንኳን 12 ዝርያዎች። እነሱም እዛ በመንደሮቹ እዛ በቄዳር ያላችሁ ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላም የሚኖሩ እልል ይበሉ። ጌታ ወይ ምን እየተናገርክ ነው? እኔ እኮ የእስራኤል አምላክ ብቻ ነኝ እኮ ብለህ ያልከን መስሎ ነበር። አይደለም፣ የእስራኤል አምላክ ብቻ አይደለም፣ የምድር ዳርቻዎች ሁሉ በሱ እጅ ነው ያሉት። እልል ይበሉ። ለማ ለሰራዊት ጌታ ለእግዚአብሔር ዘምሩ አዲስ መዝሙሩን። እናንተ ዘምሩ፣ እነሱ ምን ይበሉ? በተራሮች ራስ ላይ ሆነው ይጩሁ። ምን እያሉ ይጩሁ? ለእግዚአብሔር ክብርን እየሰጡና ምስጋናውንም በደሴቶች ይናገሩ። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ለእግዚአብሔር ክብርን ይስጡ። በምድረ በዳ የሚቀመጥ በቄዳር ድንኳኖች ውስጥ የተቀመጡ በሴላ የሚኖሩ በተራሮች ላይ ሆነው ይጩሁ። በባህር ደሴቶች ውስጥ የሚኖሩ በሙሉ ምክንያቱስ እሱ ብቻ ሰማያትን ሰራ፣ የምድርን ዳርቻዎች ሁሉ የፈጠረ አምላክ
እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ መድኃኒት የለም፣ ሌላ አዳኝ የለም፣ ሌላ አምላክ የለም ብሎ ሲል የፈጠረው ፍጥረት ለእሱ ምስጋና እንዲናገር ነው። ለእግዚአብሔር ክብርን ይስጡ። ምስጋናውን በደሴቶች ይናገሩ፣ በሚኖሩባቸው ድንኳኖቻቸው መኖሪያዎቻቸው ይናገሩ። የማንን? የእግዚአብሔርን። ክብር ለእግዚአብሔር ይሁን በሉ። ኢሳይያስ በደንብ አይተውናል አልኩ። የብሉይ ኪዳን ነቢያት በደንብ ነው አይተው ተንብየው የሞቱት በደንብ። ይሄ ጌታ ከእስራኤል ዳርቻ ውጪ እንደሚመለክ እንደሚጠራ፣ አሕዛብ በስሙ ተስፋ እንደምናደርግ ሁሉ ጭምር ትንቢት ተናግረው ማለት ነው። አሁን ኢሳይያስ የለም። ለእግዚአብሔር ክብርን የሚሰጥ በምድር ዳርቻዎች ሁሉ በእግዚአብሔር ላይ በኢየሱስ ክርስቶስ ሞትና ትንሣኤ ያመኑ በባህር ደሴቶች ውስጥ አሉ። እኔ ባለሁበት ኤሪያ ደግሞ በጣም ደሴት ይበዛል። በደሴት ላይ የሚኖሩ አንዳንዶቹ ደሴቶች ዙም አድርገን የምታገኘው ወይኔ እዚህ ውስጥ ሰው አለ ብለህ ስትል 400 ምናምን ሰው ይኖራል ይላል። እዛ ላይ ደግሞ ከነዛው 400 ሰዎች ውስጥ 100 የሚሆኑት 50 የሚሆኑት ደግሞ ኢየሱስ እያሉ እዛ ይጣራሉ። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ደግሞ እሱን ጨርሰህ ደግሞ ፓሲፊኮሽን ላይ እንዲህ ደግሞ ስትፈልግ ዙም እያደረግ ደግሞ ስታይ እችኛዋ ደግሞ ደሴት ማናት ብለህ ስትል ስማቸውን እንኳን ሰምቻቸው ማላቃቸው ደሴቶች። እናንተ ትልልቆቹን ተዋቸው። እነዚህ አሁን አውስትራሊያ፣ ኒውዚላንድ፣ ምንድነው ፓፓ ኒው ጊኒ፣ ፊሊፒንስ፣ ኢንዶኔዥያ፣ ጃካርታ ምናምን ነገር ይባላል፣ ኮሪያ፣ ጃፓን ምናምን፣ እነሱ ትልልቆች ናቸው። እነሱ ሀገሮች ናቸው። ደሴት ዙም ስታደርግ ቶንጋ የሚል ታገኛለህ። ዙም ስታደርግ ፊጂ የሚል ታገኛለህ። ዙም ስታደርግ ሶሎሞን አይላንድ የሚል ታገኛለህ። ዙም ስታደርግ ስማቸውን አሁን ለመጥራት ለእኔ የልሳን ያህል የሚሆኑብኝ ታገኛለህ። እነዛ ውስጥ ሰዎች አሉ ወይ? እነዚህማ በቃ ውሃው በአንዴ ችልስ ቢል ሊጠፉ የሚችሉ ሁላችንም እንምጠፋ ሲጀምር ዙም ስታረጋሉ እነሱ ውስጥ ያሉ ሰዎች ውስጥ ጌታ ኢየሱስን አምነው የተቀበሉ ሚሽነሪዎች ወንጌል እዛ ድረስ ሄደው ሰብከውላቸው ጌታን ያመልካሉ። አቤት አቤት አቤት! የዳዊት ልጅ ኢየሱስ ስሙ እዛ ይጠራል። ዘሰን ኦፍ ዴቪድ ይሉታል፣ የእግዚአብሔር ልጅ ይሉታል፣ የዳዊት ልጅ ይሉታል። እንዴት ደረሰ? ዝናዬን ወዳልሰሙት ወደ ሩቅ ምድር እልካቸዋለሁ ብሎ በኢሳይያስ እንደተናገረ ማለት ነው። ክብሬን ወዳላዩት ዝናዬን ወዳልሰሙት እልካቸዋለሁ። የምስራች የሚሰብክላቸው ይኖራሉ በነቢያት ቃል። ኦ ኢየሱስ ክርስቶስ ለዘላለም ስም ይባረክ። እና እዛ ህዝብ መካከል እንዲህ ፈልገህ ባህር ውስጥ ዙም ባታደርገው አይታዩም ካርታቸው። ይሄማ በቃ ውቅያኖሱ ነው፣ በቃ የውቅያኖሱ ነው ብለህ የምትለው ዙም ስታደርግ ግን ሀገር አለ። እዛ ደሴት ላይ ሰው ይኖራል፣ ልጆች ወልደው ይኖራሉ። በሰላም ተኝተው በሰላም ይወጣሉ። በሰላም ተኝተው በሰላም ይነቃሉ፣ በሰላም ገብተው በሰላም ይወጣሉ። ያሳዝኑኛል ይላል ጌታ። ከነሱ አፍ የሚወጣውን ምስጋና ለመቀበል ጌታ በዛ አለ። የዳዊትን ልጅ በስሜ በስፍራዎች ሁሉ ዕጣን ያጥኑልኛል ብሎ ያለው ጭስ ያንቧልሉኛል ማለት አይደለም። ምስጋና ማለት ነው። አምልኮ ለእኔ ያቀርባሉ። ጌታ ኢየሱስ ስም ይባረክ። እኔ አንዳንዴ ዙም አድርጌ ለጌታ ለኢየሱስ ክርስቶስ ዩቲዩባቸው ባህላቸው ላይ ገባና ለጌታ የዘመሩት መዝሙር ካለ ብዬ ዩቲዩብ ላይ ገብቼ ሳይ ምን ቋንቋቸው ራሱ አላውቀው፣ ግን በእንግሊዝኛ ትራንስሌት ስለተደረገ ስሰማ በቃ የዳዊት ልጅ ይሉታል። ማነገራቸው የዳዊት ልጅ የእግዚአብሔር ልጅ የዳዊት ልጅ ይሉታል። በራሳቸው ቋንቋ የሚጠሩት አለ። አንዳንዶቹ ጂሰስ ብለው ይጠሩታል። እና እነ ኢሳያስ የተናገሩት ትንቢት በተለይ በጣም ልቤን የሚነካው የእግዚአብሔር ቃል ኢሳያስ 24:16 መሰለኝ አልተሳሳትም።
አዎ ምን ይላል? ከ15 ጀምሮ ስለዚህ እግዚአብሔር በምስራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች ያክብሩ። ከእስራኤል ቤት ውጭ ከእስራኤል ቤት ውጭ እስራኤል አዎ በእግዚአብሔር የተመረጠ ሕዝብ ነው። ልክ ነው። የያዕቆብን አምላክ ግን ከእስራኤል ቤት ውጭ ያሉት ሁሉ ያክብሩት። ምክንያቱም የተፈራ የተመሰገነ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ እሱ ነውና ያክብሩት፣ አክብሩት ይላል። እንዴት ተፈጸመ ታዲያ? ከዛስ ምን ይላል? ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል ይላል። እምባዬ እየፈሰሰ ነው የማወራችሁ ወንድሞች እናቶች። ለጻድቁ ማነው ጻድቁ? የሺዋ መሺያ ኢየሱስ ክርስቶስ ለጻድቁ ክብር ይሁን ይላሉ። ከአውስትራሊያ ይላሉ፣ ከእስያ ይላሉ፣ ከአሜሪካ ይላሉ፣ ከአውሮፓ ይላሉ፣ ከላቲን ይላሉ፣ ከአፍሪካ ይላሉ፣ ከአረብ ሀገር ይላሉ፣ ከባህር ደሴቶች ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል። እውነትን ነው ኢሳያስ ብለን አንጠይቀውም። ሰምቷል። በ4 ነጥብ ነው የዘጋው። ሰማን አለ። አሕዛብ እግዚአብሔርን ሲያከብሩት፣ እግዚአብሔር መሲሁን ሲያከብሩት አየ። ለዚህ ነው እስራኤል ገና በእንቅልፍ መንፈስ ውስጥ ሆነው ከነሱ ዘር የተገኘውን ኢየሱስን እየረገሙት ከጥቂቶቹ በስተቀር ዓለም ግን እያከበረው አለ። እነዚህ ልጆቻቸው የተናገሩት ትንቢት ላያቸው ላይ ተፈጸመባቸው። እነሱ በመንፈሳዊ ዕውርነት ተመተው የእግዚአብሔርን ቃል ያነቡታል፣ አያስተውሉትም። እግዚአብሔር ተቆጥቶባቸው ባይዘው የታቃላችሁ ለእስራኤላውያን ወንጌል ነግረው እንደ ሌላው ሕዝብ የማይገባው እግዚአብሔር ስለተቆጣባቸው ነው። አንዳንዶቹ ልባቸው አልኩ ከጥቂቶቹ በስተቀር የሰራዊት ጌታ እግዚአብሔር ካልፈወሳቸው በስተቀር በፍጹም በቃ ነቢዩ የተናገረውን ቃል ብናገር ይሻላል። ደንቁራዋል። ያው ነቢዩ የተናገረውን ቃል ማለት ነው። የጌታ ድምፅ ማንን እልካለሁ? ትናንት እያነበብኩት ነበር። በጣም ይገርመው ምሽት አካባቢ ላይ የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እነሆን እኔም እንሆኝ እኔ ላከኝ አልሁት ይላል። ከዛስ እርሱ ሂድ አለው ኢሳያስን። ሂድ ይህን ህዝብ የተባለው ማነው? እስራኤልን መስማትን ትሰማላችሁ አታስተውሉም። ይሰማሉ ግን አያስተውሉም። የአምላካቸውን ቃል ልታሰማቸው አንተ በምስራቅ በምዕራብ በሰሜን በደቡብ በብዙ ምሳሌዎች ብትሄድ ይሰሙዋል ግን አያስተውሉም። እንዳያስተውሉ እግዚአብሔር ተቆጣባቸው። ቁጣው እስከዚህ ድረስ ነው የሆነው። ከዛስ ማየትን ታያላችሁ አትመለከቱም። ይሄ ምንድነው ብለህ ብትለው በትር ነው ሊልህ ይችላል። አንድ እስራኤላዊ ብጠይቀው በመንፈሳዊ ዓለም ላይ ነው ያልኩ፣ በገሃዱ አይደለም። በመንፈሳዊ ዓለም ላይ ይሄ ምንድነው ብለህ ብትለው በትር ነው ይልሃል። በትር ነው እስክሪፕቶ ነው ብለህ ብትለው ነው በትር ነው ይልሃል። ያያሉ እንዳያስተውሉ ማለት ነው። በመንፈሳዊ ዓለም ላይ ነው ያልኩ እንጂ በገሃዱ ዓለምም ላይማ እግዚአብሔር የሰጣቸው በአእምሮ የሰጣቸው ጥበብ እውቀት አለ አይደል? አዎ። ወደ አምላካቸው ቃል ግን ሲመጡ ማየትን ታያላችሁ አትመለከቱም እንበላቸው። ከዛስ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም አጨጨፍናል። ማለት በእውርነት ዓይናቸውን በእውርነት ጆሮአቸውን በድንቁርና ልባቸውን በድንዳኔን የመታው እግዚአብሔር ማለት ነው። ቃሉን ሰምተው እንዳያስተውሉት የጌታ ቁጣ። ለዚህ ነው የእንቅልፍን መንፈስ ሰጣቸው ብሎ ያለው ማለት ነው። ጌታ ሐዋርያው ቅዱስ ጳውሎስ ድንዛዜ ሆነባቸው። አሁን በጣም በእንባ የምወዳቸው ህዝብ ናቸው እስራኤላውያን። ቅዱስ ቃሉን ስትነግራቸው ግን እያነበቡ በግልጽ የሺዋ ለመሽያው የተነገረ መሆኑ ዘመን ስክትክት ብሎ ተጽፎላቸው እያሳያቸው እየጻፍክ ተመልሰው እንዳይፈወሱ ራሱ የያዕቆብ አምላክ ነው የተቆጣቸው።
ከመጸለይና የገባህን ነገር ከመናገር ውጭ ሌላ ምንም ነገር ልታደርግ አትችልም። እግዚአብሔር ሲቆጣባቸው እስከዚህ ድረስ ነው። ተመልሰው እንዳይፈወሱ እና የዚህን ህዝብ ልብ አደንድን፣ ልባቸው ደንዳና ይሁን፣ ጆሯቸውም ይደንቁራል፣ አይናቸው ይጥፋ አይነት ነገር ማለት ነው። መንፈሳዊ አይነት የመንፈሳዊ ነገር አይተው እንዳያስተውሉ፣ መንፈሳዊ ነገር ሰምተው እንዳይመለሱ፣ መንፈሳዊ ነገር ሰምተው እንዳያስተውሉ፣ በልባቸው እንዳያስተውሉ፣ በጆሯቸው እንዳይሰሙ፣ በአይናቸው እንዳያዩ አጨፍን፣ አደንቁራቸው። ይሄን የእንቅልፍ መንፈስ ማለት ነው። ስለ መሲሁ እኮ ግልጽ ሆኖ ተጽፎ ማለት ነው። ይመጣል ይሉሃል። አሁን መቼ ነው ይመጣው ብለህ ስትላቸው አናቅም። የማይታወቅ ነው እንደ የእስራኤል መሲህ ይመጣል የተባለው በማይታወቅ መንገድ ነው እንደ አይመጣም ብሎ ያሉት ነቢያት ይታወቃል። የት ነው ይመጣል ብሎ ያሉት? እስራኤል። ከማን ይወለዳል ብሎ ያለ? ከድንግል ሴት። ከድንግል ሴት ይወለዳል ብሎ ያለውን አሁን ኢሳይያስ ላይ የተጻፈውን አይቶ ከማመን ይልቅ ሴተኛ አዳሪ ነች የወለደችው ኢየሱስ ክርስቶስን ይላል። የነሱ እናት እንኳን ሴተኛ አዳሪ አይደለችም፣ እንኳን የጌታዬ እናት። የብልግናቸው ጥግ ማለት ነው። የራሳቸው ነቢያት የተናገሩትን አይቀበሉም። ለምን? እንዳይፈወሱ ልባቸው ደንድኗል። የሰራዊት ጌታ እግዚአብሔር ነው ያደነደነው። ባይዘው ማንም ቢጮህ በጸሎት እግዚአብሔር የሞገስና የልመናን መንፈስ አፍስሶ በጸሎት እግዚአብሔር መንፈስ ቅዱስ ለሕይወት የሚሆን ንስሐ ለአንዳንዶች በአንዳንዶች በኩል ስለሆነ ለሁሉም አይደለም ያደረገው፣ በአንዳንዶች በኩል ስለሆነ አሁን አንዳንዶቹ ጌታን እየተቀበሉ ነው። ምሽያው ማለት ነው። እንደ ህዝብ ግን ኢየሱስ ያድና ብለህ ብትል ምራቁን አይደለም፣ ምራቁን መጥፋት አይደለም፣ ሊደበድብህ ሊገልህም ይችላል። ለምን ብለህ ብትል ጌታን ስላስቆጡት እኔም ህዝብ ባልሆነው አስቆጣችኋለሁ ብሏቸዋል። እኔን አስቆጣችሁኝ አይደል? አዎ፣ እኔም ደግሞ ህዝብ ባልሆነው በማያስተውለው ህዝብ አስቆጣችኋለሁ ብሏቸዋል። ይሄ ነው የተሰራው በሙሴ የተነገረው ቃል ማለት ነው። ይሄ ነው የሆነባቸው እስራኤላውያን። እነሱ አሁንም አንብበው አያስተውሉትም፣ ለመስማትም ትዕግስቱም የላቸውም። ግን ምን ይላል ዘዳግም መጽሐፍ ምዕራፍ 32 ላይ ይኸው እንደዚህ አቤት 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 አቤት። ኦኬ፣ እዚህ ጋር ምን አለው? ከዚህ ጋር ጀምሮ ላንብበው። ቆይ እግዚአብሔር ብቻውን መራው ይላል። ከየት? ከግብፅ ምድር ሲያወጣው ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ ያወጣው የእርሻውን ፍሬ በላ። ከአለት ድንጋይ ከሚገኝ ከጭንጫውም ድንጋይ ከሚገኝ ዘይት አጠባው። ማራ በላው፣ እርሻ በላው፣ ዘይት አጠባው። የላሙን ቅቤ የመንጋ ወተት ከጠቦት ሰብ ጋር፣ የባሳን አውራ በግ ፍየሉ ከስንዴ እሸት ጋር በላ። ከወይኑ ደም ያለውን ጠጅ ጠጣህ። ይሽሩን የያዕቆብ የእስራኤል የቁልምጫ ስም ወፈረ። ይህን ሁሉ በልቶ ላይ ወፍር ነው እንዴ ታዲያ? ይወፍራል። ወፈረ፣ ከዛስ ወፈረ፣ ደነደነ፣ ሰባ። ጌታ የእስራኤል አምላክ አበላው ማለት ነው። እግዚአብሔር አብልቶ ላሰባ ላደረድር ላሰባ ነው እንዴ? አዎ። ከዛስ በጣም የሚያሳዝነው ግን ከመስባትና ከመደንደን በኋላ ጥጋብ አንዱ ከሚያመጣው ነገር የፈጠረውንም እግዚአብሔርን ተወ ይላል። ከመደንደንና ከመስባት ከመወፈር ቀጥሎ የፈጠረውን እግዚአብሔርን ተወ ይላል። ይሄ እኛም ላይ ነው እየሆነ ያለው። በዓለም ዙሪያ ያለሽ ኢትዮጵያ በነበርሽበት ሰዓት ላይ ቫዝሊን ተቀብተሽ ሎሚ ምናም ነገር ጭምቅ አድርገሽ እግርሽንና ፊትሽ እንደዚህ አሻሽተሽ የምትወጪ የነበርሽዋ እህት አሜሪካ ስትገቢ፣ እንግሊዝ ስትገቢ፣ ፈረንሳይ ስትሄጂ፣ አውስትራሊያ ስትመጪ፣ ካናዳ ስትገቢ የሀገር ቫዝሊን ተለቅልቀሽ አይደለም፣ የሀገር ውድ የሆነ ሽቶ ተቀብተሽ ቸርች ለመሄድ በቃ ምንድን ክርስትና ቸርች መሄድ ነው ምናምን ነገር ብሎ የሚል ማለት ነው። የሽሮን ወፈረ፣ ሰባ፣ እግዚአብሔርንም ተወ ይላል። ሰው ሲጠግብ አምላኩን ነው የሚተው። በሰፈራችን አልፎ እንኳን ልነዳው አይደለም፣ በሰፈራችን አልፎ የማያውቀውን መኪና ስንነዳ ኮራን አይደል? ጥጋብ ማክዶናልድ ይበላል፣ በርገር ኪንግ ይበላል። ቤት ውስጥ ከውጭ ቴካዌ ቁጭ ብለሽ በተኛሽበት መኪና ያመጣልሻል። በላ ወፈረ። ኢትዮጵያ በነበረው አይነት አይደለም የተክለ ሰውነታችን አሁን ያለው። በተለይ ከኢትዮጵያ ውጭ ያለን ወገኖች የጌታ ቤት ሞልቃቆች ሆነናል። ወፈረ። ጥጋብ ያስረሳል ብራዘር። ዶላር ገባ በባንክ አካውንታችን፣ መኪና አለ፣ ልብስ እንደወንቶ ወይራውስ ሄደ እንዳለን አፍሰ የምታመጣው
ጫማ ብለህ ብትል የትኛውን አድርግ የትኛውን ልተው ብለህ እስክትል ድረስ በውጭ ዓለም ያለን እና ድሮ ቸርች እንሄድ የነበረ ፊት ለፊት ወንበር እንቀመጥ የነበረ ዛሬ አንሄድም። ፊት ለፊቱ አይደለም ከኋላውም የለም። ቸርችን ስተው ጌታ እንደተው ካስብ ከጌታ ህብረት ነው የጎደልነው ማለት ነው። እሺ ወፈረ እግዚአብሔርን ተው የመድኃኒቱን አምላክ ናቀ ይሽሩም ብሎ የሚለው ቃል አሁን በግዕዙ ያዕቆብ ይለዋል ይላል። አሁን ግዕዝ ተው እባክህ በግዕዙ ያዕቆብ ይላል። ያዕቆብን አይደል ይሽሩን ያለው? ግዕዙ ልክ ከዕብራይስጡ በፊት እንደነበረ አድርጎ በግዕዙ ያዕቆብ ይለዋል። እውነታችሁ ነው። ዋው የሚገርም መገለጥ ነው ብለን እንድል ነው አይደል? ይሄ አንዱ የኦርቶዶክስ እጅ ነው እንደዚህ ያለበት። በግዕዙ ያዕቆብ ይለዋል። ያዕቆብ በቀድሞውኑ እስራኤል ተብሎ ሳይጠራ በፊት ያዕቆብ እንደሚባል ማን ነው የማያውቅ? አሁን ትልቅ ሚስጥር የነገሩን መስሎ ማለት ነው። ኦኬ በሌሎችም አማልክት አስቀኑት፣ በርኩሰታቸው አስቆጡት። ማንን? ጌታን አስቀኑት። ከዛስ አስቆጡት። እግዚአብሔር ላልሆኑ አጋንንት ለማያውቋቸው አማልክት በቅርብ ጊዜ ለተነሱ ለአዲሶቹ አባቶቻቸው ላልፈሯቸው አማልክት ሰው ባይዘዌ እስራኤል በዚህ ይታወቃል። ከድሮ ዘመን ጀምሮ ይህ ዝም ብሎ ከጨሌ ከቆሌ ከምናምን ነገር ጋር እንትን ማለት ምንድነው መድፈንፈን ይወዳሉ። በእውነት ታሪካቸው ነው አልኩ። የብሉይ ኪዳን ነቢያት የትኞቹም ጥሩ በሙሉ ከጣዖት አምልኮ ጋር ማን ነው አንደኛ በጣም ወዳጅ ብለህ ብትል እስራኤል ነው ብለህ ምትለው። እንዲህ የእግዚአብሔር ሕዝብ ሆነህ ይወዳሉ አልኩ። በየቤቶቻቸው የሆነ ጉትቻ ምናምን ነገር ማስቀመጥ ይወዳሉ ከድሮ ዘመን ጀምሮ። አባታችን አብርሃም እንኳን ይህን አላደረገም ከዘር ነው ብለን እንዳንል። በእርግጥ እሱ የነበረበት ታራን የሚባለው አባቱ የጣዖት አምላኪ ቤት ነበር። ኢያሱ ተናግሮታል ምዕራፍ 24 ላይ ምንድነው ቀን በደመና ሌሊት በእሳት ብርሃን የሚመራቸውን አምላክ ትተው ወዲያውኑ አዳዲስ አማልክት ገና በምድረ በዳ ላይ ነው የጀመሩት። የሬፋምን ኮከብ እኮ ማምለክ የጀመሩት፣ አስታሮትን ማምለክ የጀመሩት፣ ቤኤልዜቡል ማነው ቤኤልፌጎርን መከተል የጀመሩት ሙሴ እኮ እያለ ነው። ኢያሱ እያለ እኮ እንደውም በዛባቸውና እናንተ ግን የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። ምንድን ነው እያልክ ያለው ኢያሱ? እንደ እስራኤል አምላክ አይደል እንዲያመልኩ በሙሴ በኩል ተነግሮ የነበረ? ኧረ ኤርምያስ እስራኤል እንደዚህ የሚሰማ አይደለም። አንተ እኔና ቤቴ እኔ ስለ ራሴና ስለ ቤቴ እናገራለሁ፣ እኔ ጌታን አመልካለሁ፣ እናንተ ግን የምታመልኩትን ምረጡ አለ። በዛባቸው ማለት ነው። አየህ ኬታ አመጡት። በምናምንቴዎቻቸው አስቆጡኝ አላለም ጌታ? ሃሌሉያ። ምናምንቴ ምናምንቴ ቅርጻ ቅርጽ ምናምንቴ ስዕል ያመልክ ነበር እስራኤል። የወለድህን ተው ያሳደግህን እግዚአብሔርን ረሳህ። ወንዶችና ሴቶች ልጆቻቸው ስላስቆጡት እግዚአብሔር አይቶ ጣላቸው ይላል። እግዚኦ! በእውነት እግዚአብሔር ጻድቅ ነው። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ ፊቴን እሰውርባቸዋለሁ። ጌታዬ በዘመኔ ጠብቀኝ፣ በዘመን ጠብቀን፣ ፊቴን እሰውርባቸዋለሁ። ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ፣ ያልታመኑ ልጆች ናቸው ግን ያልታመኑ በአምላካቸው በእግዚአብሔር ያልታመኑ። አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ አይደል አላ ጌታ። አምላክ ባልሆነው አስቀኑኝ አይደል። ለስዕል ስትደፋ የማርያም የአርሴማ እያልክ ኮተት ፊት ስትደፋ የሰራዊት ጌታ እግዚአብሔር ነው የምታስቀናው። ከእስራኤል ልጆች ተማር። ካልሆንስ ምድራችሁን ለእርግማን ዘራችሁን ለእርግማን ጊዜ የሰራዊት ጌታ እግዚአብሔር አሳልፎ ቢሰጥ ጻድቅ ነው አልኩ። የማንንም ነጫጭባ ፎቶ አስገብተህ ይሄኛ አርሴማ ነው ይሄኛ የጊዮርጊስ ነው ቀደህ የምጥልበት ዘመን በዘመን ፊት ለፊት ላይ የሰራዊት ጌታ እግዚአብሔር አድርጓል፣ እያደረገም ነው። በራሳቸው እጅ ፍርድን ይሰጣሉ ስዕሎቻቸው ላይ። በካርቶ ላይ በሙጫ ያጣበቋቸው በየቤታቸው ግድግዳቸው ላይ የለጠፏቸው አምላክ ባልሆነው አስቀኑኝ፣ በማያድኗቸው አስቀኑኝ አይደል? አዎ በምናምንቴዎቻቸው እግዚአብሔር ከሱ ውጭ የምታመልክለት የምታፈነድድለት ሲለ ምናምንቴ ነው ብሎ የሚለው በምናምንቴዎቻቸው አስቆጡኝ። እኔስ አለ እኔም
ሕዝብ ባልሆነው አስቀናቸዋለሁ አለ ማለት